በህዝቦች መካከል ምንን መሰረት በማድረግ ነው የምትፈርደው? የአላህን ኪታብ መሰረት በማድረግ ያንን ችግር በተመለከተ በቁርአን ምንም ነገር ካጣህስ በአላህ ነብይ ሰለላሁ ዐለይሂ ወሰለም ሱና መሰረት በዚህስ ውስጥ እንደዚሁ መፍትሄ ካጣህስ የራሴን ትክክለኛ ፍርድ ለመስጠት አእምሮዬን አሰራዋለሁ ወይም ኢጅቲሃድ አደርጋለሁ አለ ሙዓዝ ኢብኑ ጀበል። ይህ ውይይት የተካሄደው በረሱላችን እና በሙዓዝ ኢብኑ ጀበል መካከል ነው። እነሆ ዛሬም አንድ ድንቅ ስብዕናን ሙዓዝ ኢብኑ ጀበልን ልናይ ወደናል። መልካም ቆይታ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የተለያዩ ድንቅ ስብዕናዎችንና የሷሃቦችን ታሪክ ይከታተሉ። ከቤተሰቡና ከትውልድ ቀየው ርቆ በአላህ መንገድ ጥሪ በማድረግ ላይ እንዳለ በፍልስጤም ምድር ላይ ያረፈ ታላቅ ሷሃባ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ እውነተኛው የህይወት መመሪያ ቁርአን የአረቢያን ምድር ማሸብረቅ በጀመረበት ጊዜ የየስሪብ ታዳጊ ወጣት ነበር። ውብ ማራኪና መልካም ጸባይ የተላበሰ ወጣቱ ሙዓዝ ረዲየላሁ ዐንሁ እስላምን የተቀበለው ከሂጅራ በፊት በየስሪብ መዲና ከተማ የቁርአንን ጥሪ እንዲያስተምር ከመካ በተላከው በሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ አማካኝነት ነው። ሙዓዝ ረዲየላሁ ዐንሁ ከሂጅራ 1 ዓመት ቀደም ብሎ ወደ መካ ተጉዘው ከረሱል ሰለላሁ ዐለይሂ ወሰለም መኖሪያ ቤት በሌላ ጊዜ ደግሞ ከመካ ውጪ በሚና ሸለቆ አቀባ በተባለ ቦታ ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ወይም በይዓ ከገቡት 72 የስሪባውያን አንዱ ነው። በበይዓውም የየስሪብ ሙስሊሞች ጥቂት ሴቶችን ጨምሮ ነብያችንን ሰለላሁ ዐለይሂ ወሰለም ለመደገፍና ማንኛውንም አይነት መስዋዕትነት ለመክፈል ዝግጁነታቸውን አረጋግጠዋል። ሙዓዝ ረዲየላሁ ዐንሁ ያኔ በሙሉ ስሜት የረሱል ሰለላሁ ዐለይሂ ወሰለም እጅ ጨብጠው ወዳጅነታቸውን ከገለጹት አንዱ ነው። ሙዓዝ ረዲየላሁ ዐንሁ ከመካ ወደ መዲና ሲመለስ ከጓደኞቹ ጋር በመሆን የአጋሪዎች ጣዖታትን ከቤታቸው ለማስወገድ እና ለመደምሰስ አንድ ቡድን አቋቋሙ። በዘመቻው በከተማው እውቂያ የነበረው አምር ኢብኑ አልጁሙህ የተባለ ሰው ሊሰልም ችሏል። ታላቁ ነብይ ሰለላሁ ዐለይሂ ወሰለም መዲና ከደረሱ ጀምሮ ሙዓዝ ረዲየላሁ ዐንሁ በተቻለው መጠን አይለያቸውም ነበር። ቁርአንና ሸሪዓዊ ዕውቀትን ከረሱል ሰለላሁ ዐለይሂ ወሰለም አጥንቷል። ምሁር ለመሆንም በቅቷል። ሙዓዝ ረዲየላሁ ዐንሁ በሄደበት ቦታ ሁሉ አወዛጋቢ የህግ ጥያቄዎች ይቀርቡለት ነበር። ምሁርነቱን የሚያረጋግጥ ሰርተፍኬት ያገኘው ከራሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበር። ሐላልና ሐራም ነገሮችን በተመለከተ አቻ የሌለው ምሁር ሙዓዝ ኢብኑ ጀበል ነው በማለት ረሱል ሰለላሁ ዐለይሂ ወሰለም መስክረውለታል። ሙዓዝ ረዲየላሁ ዐንሁ ለረሱል ሰለላሁ ዐለይሂ ወሰለም ኡማ ካበረከታቸው ታላቅ አስተዋጽኦች አንዱ በረሱል ሰለላሁ ዐለይሂ ወሰለም ዘመን ቁርአን ከሰበሰቡ 6 ሰዎች አንዱ መሆኑ ነው። ሷሃባዎች አዋቂውን ሙዓዝ በታላቅ አክብሮትና ፍቅር ይመለከቱት ነበር። ረሱል ሰለላሁ ዐለይሂ ወሰለምና ሁለቱ ተከታይ ኸሊፋዎቻቸው ይህንን ትልቅ ተሰጥኦና ኃይል ለኢስላም ግልጋሎት አውለውታል። ከመካ ነፃ ማውጣት በኋላ ነገደ ቁረይሽ በነቂስ ኢስላምን ተቀበለ። በዚህ ወቅት ረሱል ሰለላሁ ዐለይሂ ወሰለም የኢስላምን መሰረቶችና የህግጋቶችን ቃላትና መንፈስ ማሳወቅ የሚያስችላቸው መምህር ማስፈለጉን ወዲያውኑ ተረዱት። ከዚያም አታብ ኢብኑ ኡሰይን ረዲየላሁ ዐንሁ ምክትሉ አድርገው ሙዓዝን ረዲየላሁ ዐንሁ ከእርሳቸው ጋር ቆይቶ መካውያንን ቁርአን እና የኢስላምን ስርዓት እንዲያስተምር መደቡት። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከተመለሱ ከጥቂት ጊዜ በኋላ የየመን ነገስታት መጥተው ከህዝቦቻቸው ጋር ኢስላምን የተቀበሉ መሆናቸውን ለረሱል ሰለላሁ ዐለይሂ ወሰለም አስታወቁ። የሚያስተምሯቸው መምህራን እንዲመድቡላቸውም ጠየቁ። ለዚህ ከፍተኛ ኃላፊነትም በሙዓዝ ረዲየላሁ ዐንሁ የሚመራ ግብረ ኃይል ወደ የመን ላኩ። መሪውን ሙዓዝ ኢብኑ ጀበልን ረዲየላሁ ዐንሁ አድርገው ላኩ። ከመሄዱ በፊት ግን የሚከተሉትን ጥያቄዎች አቅርበውለት ነበር። በህዝቦች መካከል ምንን መሰረት በማድረግ ነው የምትፈርደው? የአላህን ኪታብ መሰረት በማድረግ በማለት ሙዓዝ ረዲየላሁ ዐንሁ መለሰ። ያንን ችግር በተመለከተ በቁርአን ምንም ነገር ካጣህስ በአላህ ነብይ ሰለላሁ ዐለይሂ ወሰለም ሱና መሰረት በዚህስ ውስጥ እንደዚሁ መፍትሄ ካጣህስ የራሴን ትክክለኛ ፍርድ ለመስጠት አእምሮዬን አሰራዋለሁ ወይም ኢጅቲሃድ አደርጋለሁ አለ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም በዚህ መልስ ረክተው ምስጋና ለአላህ ይገባው፣ የነብዩን ልዩ ልዑክ ነብዩን ወደሚያረካ መልስ የመራው ለሆነ ጌታ አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ለዚህ የብርሃንና የነጻ መውጫ መምሪያ ልዑካን ቡድን አሸኛኘት አድርገውለታል። ከሙዓዝ ረዲየላሁ ዐንሁ ጎን ለጎን የተወሰኑ ርቀቶችን ተራምደዋል። በመጨረሻም ሙዓዝ ሆይ ምናልባት ከዚህ ዓመት በኋላ ላታገኘኝ ትችላለህ፣ ስትመለስ የምታየው መስጊዴን እና መቃብሬን ሊሆን ይችላል አሉት። ሙዓዝ ረዲየላሁ ዐንሁ ስቅስቅ
ብሎ አለቀሰ። አብረውትም ያሉት እንደዚሁ አለቀሱ። ከሚወዳቸው ነብይ መነጠል ከፍተኛ የሀዘን ስሜት ልቡን በረበረው። ይህ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት ትክክል ነበር። ከዛች ጊዜ በኋላ ሙዓዝ ረዲየላሁ ዐንሁ አይኖቹ ረሱልን ሰለላሁ ዐለይሂ ወሰለም አላዩም። ሙዓዝ ከየመን ተልእኮውን ጨርሶ ሳይመጣ ረሱል ሰለላሁ ዐለይሂ ወሰለም አረፉ። ሙዓዝ ረዲየላሁ ዐንሁ መዲና ሲመለስ ያቺ የተባረከች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር አብሮ የመሆን እድል እንግዲህ አለመገኘቷን ሳይ ማልቀሱና መንሰቅሰቁ የሚጠየቅ አይሆንም። በዑመር ረዲየላሁ ዐንሁ የኸሊፋነት ዘመን ሙዓዝ ረዲየላሁ ዐንሁ ለበኑ ኪላብ ነገድ ድጎማቸውንና ከሀብታሞች የሚመጣውን ምጽዋት ለድሆች ለማካፈል ተልኮ ነበር። ስራውን ካጠናቀቀ በኋላ ባዶ እጁን ወደ ቤቱ ተመለሰ። ሚስቱ ኮሚሽነሮች ለቤተሰቦቻቸው ይዘዋቸው የሚመለሱ ስጦታዎች የታሉ ስትል ጠየቀችው። እሱም ንቁ ተቆጣጣሪ ነበረኝ፣ አጥብቆ የሚቆጣጠረኝ ብሎ መለሰላት። በረሱል ሰለላሁ ዐለይሂ ወሰለም እና በአቡበከር ረዲየላሁ ዐንሁ የታመንክ ሰው ነበር። አሁን ዑመር ረዲየላሁ ዐንሁ መጥቶ አንተን የሚከታተል ተቆጣጣሪ አስከተለ ስትል በመደነቅ ቁጣዋን ገለጸች። ነገሩን ከዑመር ረዲየላሁ ዐንሁ ቤተሰቦች ለሆኑ ሴቶች በምሬት ስለነገረቻቸው ወሬው ለዑመር ረዲየላሁ ዐንሁ ደረሳቸው። ዑመርም ሙዓዝን አስጠርተው እኔ አንተን የሚቆጣጠር ተቆጣጣሪ ልኬብሃለሁን አሉት። እሱም አይ የለም አላኩም አሚረል ሙእሚኒን፣ ነገር ግን ያኔ ስትጠይቀኝ ያገኘሁት ምክንያት እሱም ብቻ ነበር ብሎ መለሰላቸው። በሁኔታው ዑመር ረዲየላሁ ዐንሁ ሳቁና ይህ እንደሚያስደስትህ ተስፋ አደርጋለሁ ብለው የሆነ ስጦታ ሰጡት። በዑመር ረዲየላሁ ዐንሁ ዘመነ ኸሊፋ የሶሪያው አስተዳዳሪ የዚድ ኢብን አቡ ሱፊያን የሚከተለውን መልእክት ለኸሊፋው ላኩ። አሚራል ሙእሚኒን ሆይ የሶሪያ ህዝብ ብዙ ነው። ከተሞቹን አጥለቅልቀዋቸዋል። ቁርአን የሚያቀሩና የእስላምን ስርዓት የሚያስተምሩ መምህራን ያስፈልጓቸዋል። ከዚህ በኋላ ዑመር ረዲየላሁ ዐንሁ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ በነበሩና ቁርአንን የሰበሰቡ 5 ሰዎችን መረጡ። ሙዓዝ ኢብኑ ጀበል፣ ዑበይዳ ኢብን አሳሚት፣ አቡ አዩብ አልአንሷሪ፣ ዑበይ ኢብን ከዕብ እና አቡ ደርዳ ረዲየላሁ ዐንሁም ነበሩ ተመራጮቹ። ሰብስበዋቸው በሶሪያ የሚገኙ ወንድሞቻቸው ቁርአን የሚያቀሩና የእስላምን ስርዓት የሚያስተምሯቸው ሰዎች በመላክ እንደረዳቸው ጠየቁኝ። አላህ ይባርካችሁ እና 3 ሰዎችን ከመካከላችሁ ምረጡልኝ። ነገሩን ለምርጫ ካላቀረባችሁት ከመካከላችሁ ራሴ 3 ሰዎችን እመርጣለሁ አለ ዑመር ረዲየላሁ ዐንሁ። ምን ለዚህ ምርጫ ያስፈልገዋል ሲሉ ተሰብሳቢዎቹ ጠየቁ። አቡ አዩብ ሽማግሌ ነው፣ ዑበይ ደግሞ ታሟል። ይህ ደግሞ 3ታችን ብቻ ያስቀረናል። በዚሁ ተስማሙ። 3ታችሁም መጀመሪያ ወደ ሂሞስ ሂዱ። እዚያ ባሉት ህዝቦች ሁኔታ ከረካችሁ አንደኛችሁ ሂሞስ ቀርቶ የቀራችሁት ወደ ደማስቆና ፍልስጤም ሂዱ የሚል ትዕዛዝ ተነገራቸው። በትዕዛዙ መሰረት ዑበይዳ ኢብን አሳሚት ረዲየላሁ ዐንሁ በሂሞስ ሲቀር፣ አቡ ደርዳ ረዲየላሁ ዐንሁ ወደ ደማስቆ፣ ሙዓዝ ረዲየላሁ ዐንሁ ደግሞ ወደ ፍልስጤም ተጓዙ። ሙዓዝ ረዲየላሁ ዐንሁ ፍልስጤም ውስጥ ነበር በጠና የታመመ። ወደ ሞት አፋፍ ሲቀርብ ፊቱን ወደ ካዕባ አዙሮ ሞት እንኳን ደህና መጣ፣ የጠፋ እንግዳ ከረጅም ጊዜ መጥፋት በኋላ መጥቷል ሲል ተደምጧል። ወደ ሰማይ እየተመለከተ ዓለምን አልፈለጋትም፣ የህይወት ቆይታዬም መራዘሙን አልፈልግም፣ ጌታዬ አማኝ ነፍስን እንደምትቀበል ነፍሴን በእዝነት ተቀበላት ሲል ፈጣሪውን ተማጸነ። እነሆ ታላቁ ሷሃባና ተፋላሚ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ በዚህ ሁኔታ ከቤተሰቦቹና ከትውልድ ቀየው ርቆ በጌታው መንገድ ጥሪ በማድረግ ላይ እንዳለ በፍልስጤም ምድር አረፈ።